መሪዎች ከሆናችሁና ስብሰባ ላይ ከሌሎች ሰዎች ጋር የሚኖራችሁ ኮንቨርሴሽን ላይ እንዴት መጀመር እንዳለባችሁ ኮንቨርሴሽኑ እንዲቀጥል ለማድረግ የምትቸገሩ ምን መናገር ምን ማውራት እንዳለባችሁ የሚያስቸግራችሁ ሰዎች ከሆናችሁ ይሄ ቪዲዮ ለእናንተ ነው። ለማታውቁ ሰዎች አለኸኝ እባላለሁ። ስራዬ ምንድነው? እናንተ ስብሰባ ላይ የተለያየ ቦታ መድረክ ላይ ሀሳባችሁን በነፃነት በፈገግታ በእርጋታ እንዲሁም ደግሞ በኮንፊደንስ መግለጽ እንድትችሉ አግዛለሁ። በዛሬው ቪዲዮ የማስተምራችሁ ስብሰባ ላይ ቁጭ ብላችሁ ሰዎች ከየተናገሩ እናንተ ግን ምን ላወራ እንዴት ኮንቨርሴሽኑ እንዲቀጥል ላድርግ የሚለውን ጥያቄ የምትመልሱባቸውን ሶስት ዋና ዋና ቁልፍ መሳሪያዎችን አስተምራችኋለሁ። በተለይ ሶስተኛው እኔ ከጓደኞቼ ጋር የምሞክረው ስለሆነ በጣም አስፈላጊ የሆነ ቱል ነው። ቪዲዮውን እስከ መጨረሻው መመልከታችሁን አትዘንጉ። የመጀመሪያው መሳሪያችሁ የሚሆነው መረጋጋት ነው። የትኛውም ቦታ ላይ ብትሆኑ መረጋጋት የመጀመሪያው ንግግራችሁን የምታሻሽሉበት ኮንቨርሴሽናችሁን ጥሩ የምታደርጉበት መሳሪያችሁ ነው። እኔ ትዝ ይለኛል ከጓደኛዬ ጋር ከመጥምቁ ጋር ቁጭ ብለን ስናወራ ከሱም ጋር ብቻ አይደለም ከተለያዩ ሰዎች ጋር ኮሚኒኬት በማደርግበት ወቅት መጀመሪያ የምመርጠው ነገር መረጋጋትን ነው። ባላወራ መጀመሪያ እረጋጋለሁ። ከአቀማመጤ፣ ከአካሌ፣ ከአይምሮዬ በአጠቃላይ ስሜቴ በራሱ የተረጋጋ እንዲሆን እፈልጋለሁ። ለምን? ስረጋጋ ስናገርም ሳዳምጥም ሞር የተሻለ እንዲሆን ስለሚያደርግልኝ። መረጋጋት ስላችሁ ሞር ፕሬዘንት መሆን ማለት ነው። ስልካችሁን ማስቀመጥ፣ ሰው ጋር እያወራችሁ ከሆነ ሙሉ ትኩረታችሁ የምታወሯቸው ሰዎች ጋር የምታወሩት ሰው ጋር ለማድረግ መሞከር። የሚገርማችሁ ይህን ነገር ደግሞ የምታወሯቸው ሰዎች ራሱ ፊል ያረጉታል። እየተዋከባችሁ ወይ እሱን ስልክ እዚህ ጋር ታወራለህ፣ እዚህ ጋር ትመልሳለህ፣ እዚህ ጋር ነገር ትላለህ። በዚህ መንገድ የምታወራው ሰው ፕሬዘንት ሆነህ ትኩረት ሰጥተኸው እያወራኸው እንደሆነ አይደለም ፊልም የሚያደርገው። ሶ ፕሊዝ ዲስትራክት የሚያደርጓችሁን ነገሮች ሙሉ አስወግዳችሁ የምታወሯቸው ሰዎች ጋር ትኩረታችሁን አድርጉ። እሱ የመጀመሪያው ቱላችሁ ነው የሚሆነው። ሁለተኛ፣ ለምታወሯቸው ሰዎች ፍላጎት ሊኖራችሁ ይገባል። ኮንቨርሴሽኑ ጥሩ እንዲሆን ኮንቨርሴሽኑን እናንተ ወደምትፈልጉበት ቦታ መውሰድ ካስፈለገ ስብሰባው ላይ ኢንተረስትድ ናችሁ ወይ? ጥያቄውን መልሱ። ለምታወሩት ሰው ኢንተረስትድ ናችሁ ወይ? ፍላጎት አላችሁ ወይ? ፍላጎት ከሌላችሁ ለምን መንገድ ላይ ያገኛችሁት ሰው አውቁም የሆነ ነገር ጠይቃችሁ ሰው በጣም ኢንተረስትድ ናችሁ፣ ፓሽኔት ናችሁ፣ ኮንቨርሴሽኑ እንዲቀጥል ልታደርጉ አትችሉም አይደለ? አዎ፣ እኔም በሆነ እንደዛው ሰዎችን እመርጣለሁ፣ አጋጣሚውን እመርጣለሁ። ኢንተረስትድ ሆኜ ኮንቨርሴሽኑ ወደምፈልገው ቦታ መውሰድ የምፈልገው አይነት ሰው ነው ወይ? ኮንቨርሴሽኑ እንደዛ ነው ወይ? እሱን ምረጡ። ስትመርጡ ደግሞ ኢንተረስትድ የሆናችሁባቸውን ቦታዎችና ሰዎች መምረጥ ትጀምራላችሁ ማለት ነው። ለምን? ኢንተረስትድ ካልሆናችሁ ኮንቨርሴሽን የሚባል ነገር የለም። ኮሚኒኬሽናችሁ ጥሩ አይሆንም። ሶስተኛውና የመጨረሻው ቱል የሚሆነው ኮንቨርሴሽን ላይ ጥያቄ ጠይቁ። ጥያቄ ስትጠይቁ ኪዩሪየስ እንደሆናችሁ ነው የሚያሳየው። አሁን አንዳንድ ሰው እያዳመጠ የሚያወራው ሰው የሚናገረውን ሀሳብ ባይገባው እያለ የሚያልፍ ሰው አለ። ለምን? እንደውም ኮንቨርሴሽኑ እኮ የተሳካና ጥሩ ለማድረግ ካልገባችሁ ጥያቄ መጠየቅ፣ ኪዩሪየስ መሆን፣ በደንብ እየገባችሁ እንደሆነ እያረጋገጣችሁ መስማት። በተለይ ይህች ስኪል የምጠቅማችሁ የት መሰላችሁ? ጫና ፕሬሸር ያለበት ቦታ ላይ እየሰማን ነው ግን እያዳመጥን አይደለም። ለምን ካላችሁኝ ሰዎች እያዩ ነው ብለን ልናስብ እንችላለን። ጫና አለ፣ ነርቨስ እንሆናለን። ነርቨስ ስንሆን መረጋጋት ስለማንችል እየሰማን ነው እያዳመጥን ነው ግን የሚሉት ነገር እየገባን አይደለም፣ ወይም እኛም የምንለው ነገር አይገባንም አንዳንድ አይደለ? እሱን ለማስቀረት በተቻለ መጠን መረጋጋት። ከዛ በኋላ የሚያወራችሁ ሰው ሐሳቡን የእውነት እየገባችሁ እየተረዳችሁት ነው ወይ? ካልገባችሁ ኢትስ ኦኬ መጠየቅ፣ ጠይቁ። ምንም ችግር የለውም እኮ ጠይቁት። ይሄ ነገር አልገባኝም። እኔ አሁን ከጓደኛዬ መጥምቁ ጋር ስንገናኝ የምናወራው ነገር አሁን እሱ ያስረዳኛል፣ የሆነ ነገር ይነግረኛል፣ የሆነ ኮንሰፕት አይደል? ካልገባኝ አልገባኝም፣ ይሄ ነገር እንዴት? ኦኬ አለማወቃችሁ ስህተት አይደለም። ጀስት ጠይቁ። ዝም ብላችሁ እንደገባችሁ አስመስላችሁ ከማለፍ ይልቅ እንደው ይሄ ነገር አልገባህም፣ ይሄ እንዲቀላል እኮ ነው የሚያስብልም ጥያቄ ቢሆንም እንኳ ጀስት ጠይቁ። የዛኔ ነው እናንተ ማግኔቲክ ኮንቨርሴሽናሊስት የምትሆኑት። የዛኔ ነው ምርጥ ጥሩ የሚባል ኮሚኒኬተር የምትሆኑት። አይ ሆፕ ቪዲዮ እንደተመቻችሁ ከወደዳችሁት ላይክ አድርጉት። በአጠቃላይ መድረክ ላይ ወጥታችሁ ሀሳባችሁን የምትገልጹበትን አቅማችሁን ማሳደግ የምትፈልጉ ሰዎች ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው።